በእስራኤል ላይ ጠንካራ ትችቶችን በመሰንዘር የሚታወቁት የቱርኩ የውጭ ጉዳይ ሚኒስትር ሃካን ፊዳን አሁንም በኦክስፎርድ ዩኒቨርሲቲ ላይ ተገኝተው ባደረጉት አንድ ንግግር እስራኤል አሁን ላይ ለዓለም አቀፍ ሰላምና ደህንነት ቀጥተኛ ስጋት ሆናለች ሲሉ ተደምጠዋል። ባለፉት ዓመታት በመካከለኛው ምስራቅ የሚከሰቱ ግጭቶች አካባቢያዊ ቀውስ ተደርገው ነበር የሚታዩት። ነገር ግን አሁን ሃካን ፊዳን በኦክስፎርድ ተገኝተው ባሰሙት አንድ ንግግር ያ ዘመን አሁን ያበቃ ነው የሚመስለው ይላሉ። ዛሬ በእስራኤልና በጎረቤቶቿ መካከል የሚነሳ ማንኛውም እሳት ጭሱ የሚደርሰው እስከ አውሮፓ፣ አሜሪካና እስያ ድረስ ነው ይላሉ። እስራኤል በጋዛ፣ በሊባኖስ አሁን ደግሞ ከኢራን ጋር የጀመረችው ቀጥተኛው ፍጥጫ በቀጠናው ውስጥ ያለውን የኃይል ሚዛን ከፉኛ እያናጋው ነው የሚገኘው። ሚኒስትሩ ይህንን ሁኔታ ስርዓታዊ ስጋት ወይም ሲስተሚክ ትሬት ሲሉ ይጠሩታል። ይህ ማለት ግጭቱ በአንድ ወገን ድል ወይም ሽንፈት የሚቆም ሳይሆን አጠቃላይ የዓለም የጸጥታ መዋቅር ሊያፈርስ የሚችል አቅም አለው በማለት ነው የሚገልጹት። እስራኤል የምትከተለው ወታደራዊ ስልትና ዓለም አቀፍ ህጎችን የጣሱ እርምጃዎች ደግሞ ሌሎች ሀገራትን በተመሳሳይ መንገድ ህግን ወደ ጎን እንዲሉ አረንጓዴ መብራት እያበራላቸው እንደሆነም ሃካን ፊዳን ይከራከራሉ። ታዲያ በዛሬው የልዩ ጥንቅር ቆይታችን የኚህ የቱርክ የውጭ ጉዳይ ሚኒስትር ጠንከር ያለው እስራኤል ላይ የተሰነዘረውን ትችት መሰረት በማድረግ በእውነቱ ግን እስራኤል አሁን ላይ ለዓለም አቀፍ ሰላምና ደህንነት ቀጥተኛ ስጋት እየሆነች ነው የመጣችው የሚለውን ጥያቄ አንስተን ቆይታ እናደርጋለን። እናንተም አብራችሁን በመቆየት እንድትከታተሉ እንጋብዛችኋለን። እናንተ ግን ምን ታስባላችሁ? እስራኤል አሁን ላይ ለዓለም አቀፍ ሰላምና ደህንነት ቀጥተኛ ስጋት ሆናለች ብላችሁ ታስባላችሁ የሚለውን ጥያቄን አቀረብን። ኮሜንት መስጫው ላይ ሐሳብ አስተያየታችሁን አስፍሩልን። ቪዲዮንም ላይክ ማድረጋችሁ እንዳዘነጉ፣ የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን በዛው እንዳትረሱ። እናንተ መልሶቻችሁን እስክታስቀምጡ ድረስ አጭር የመሸጋገሪያ አፍታ ወስደን እንመለሳለን። አብራችሁን ቆዩ። ተመልሰን ተገናኝተናል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በኦክስፎርድ ዩኒቨርሲቲ ባደረጉት አንድ ንግግር ላይ እስራኤል አሁን ለዓለም አቀፍ ሰላምና ደህንነት ቀጥተኛ ስጋት ሆናለች ሲሉ መደመጣቸውን በተመለከተ ጥያቄ አቅርበንላችሁ መልሶቻችሁን ኮሜንት ላይ እንድታስቀምጡልን ጠይቀን ነበር። አሁን የሃካን ፊዳን ዝርዝር ጉዳይ ምንድነው ያሉት የሚለውን እናንሳ። ሃካን ፊዳን ንግግራቸውን ያደረጉት በአሜሪካና በእስራኤል ጥቃቶች የተቀሰቀሰውን የኢራን ጦርነት ማዕከል በማድረግ ነው። እርሳቸው ጦርነቱ ቀጠናዊ ቀውስ የለም ለሚለው ንግግራቸው ማስረጃ አድርገው ያቀርቡታል። በሆነ አካባቢ የሚቀሰቀስ ጦርነት የቀጠናውን ህዝቦች ወይም ሀገራት ብቻ የሚያካልል ሳይሆን ዓለም አቀፋዊ መልክን ይይዛል ለሚለው ንግግራቸው እንደ ማስረጃ የሚያቀርቡት ይሄ አሁኑ የኢራን አሜሪካ እስራኤል ጦርነት ነው። ጦርነቱ እንደተቀሰቀሰ የታየው ውጤት የዓለምን ኢኮኖሚ መረጋጋት መምታቱም እንደ ተጨማሪ ማስረጃ ያቀርቡታል። እስራኤል የምትወስዳቸው ማንኛውም እርምጃዎች ኢራንን ወደ ቀጥተኛ ጦርነት እንድትገባ ማድረጋቸው ደግሞ የዓለምን የነዳጅ አቅርቦትና የንግድ መስመሮችን አደጋ ላይ ጥሏቸዋል። ይህ ደግሞ በለንደን፣ በቶኪዮ ወይም በኒውዮርክ የሚገኝ አንድ ተራ ሸማች ኑሮን በቀጥታ የሚነካ ነው። ስለዚህም ነው እስራኤል የምትፈጥረው ምንም አይነት አለመረጋጋት ከአካባቢው አልፎ የዓለምን የደህንነት ስነ ምህዳር እየበከለ ይገኛል የሚለው መከራከሪያ ሚዛን እንዲደፋ የሚያደርገው። ሚኒስትር ፊዳን በንግግራቸው ውስጥ በግልጽ እንዳስቀመጡት ከሆነ ይህ ግዙፍ ስጋት አንድ ሀገር ብቻዋን ልትወጣው አትችልም ይላሉ። ይሁን እንጂ ዓለም አቀፉ ማህበረሰብ እስካሁን የጋራ አቋም መያዝ አለመቻሉ ስጋቱ እንዲባባስ ስለማድረጉም ያምናሉ። እስራኤል ለዓለም ሰላም ስጋት ናት ሲባልም ጥቃቱ በንጹሃን ላይ ብቻ የሚያነጣጥር ስለሆነ ሳይሆን በዓለም አቀፍ የህግ የበላይነት ላይም ጭምር የሚፈጸም ጥቃት መሆኑን መረዳት እንደሚያስፈልግ ያትታሉ። በኦክስፎርድ ዩኒቨርሲቲ የተሰማው ያ ድምጽ የዓለም ሀያላን ሀገራት እስራኤልን ከመደገፍ ወይም እስራኤልን በዝምታ ከመመልከት ወጥተው ዓለም አቀፍ የጸጥታ ዋስትናን ለማረጋገጥ እርምጃ እንዲወስዱ የቀረበ ጥሪ ነው። ግጭቱ የእነሱ ጦርነት ሳይሆን የሁላችንም ስጋት መሆኑ በሚገባ ልንረዳው ይገባልም ይላሉ። ይህ የሃካን ፊዳን ማስጠንቀቂያ ደግሞ ግልጽ በሆነ መንገድ ነው የተላለፈው። እስራኤል የምትከተለው የፖለቲካና ወታደራዊ መስመር ቀጠናውን ወደማይወጣበት አዘቅት ውስጥ ነው እየከተተው ያለው የሚል ነው። ይህ ደግሞ ቀጥተኛ በሆነ መንገድ የዓለምን ደህንነት አደጋ ላይ ጥሏል የሚል እምነት አላቸው። የአቅርቦት ሰንሰለቶች መቋረጥ፣ የኤነርጂ ዋጋ መናርና የጂኦፖለቲካዊ መቃቃር መጨመር የዚህ ስጋት ፍሬዎች ናቸው ብለው ይከራከራሉ። ከዚህ በተጨማሪ ሚኒስትሩ ዓለም አሁን ያለችበትን ሁኔታ ሲገልጹ ሽግግር ወይም ትራንዚሽን የሚለውን ቃል አይደለም የሚመርጡት። ከዛ ይልቅ መዋቅራዊ ለውጥ ወይም ትራንስፎርሜሽን በሚል ነው የሚገልጹት። ይህ ልዩነት ለምንድን ነው ያስፈለገው? ሀገራት በዚህ አዲስ ዘመን እንዴት መጓዝ ይኖርባቸዋል የሚለውን ደግሞ እንመልከት። ብዙውን ጊዜ የፖለቲካ ተንታኞች ዓለም ከአንድ የኃይል ሚዛን ወደ ሌላ እየተሸጋገረች ስለመሆኗ ነው ሲያነሱ የሚደመጡት። ነገር ግን ሃካን ፊዳን የሚሞግቱት አሁን እየታየ ያለው ሁኔታ በቀላሉ ከአንድ ወገን ወደ ሌላ ወገን የሚደረግ የስልጣን ርክክብ ሳይሆን ዓለም አቀፋዊው ስርዓት መሰረታዊ በሆነ መንገድ እየተለወጠ እንዳለ ይከራከራሉ። ይህ መዋቅራዊ ለውጥ የሚባለው ሂደት ደግሞ የድሮዎቹ የዲፕሎማሲ መንገዶችን፣ የደህንነት ስምምነቶችና የኢኮኖሚ ትስስሮች ውጤታማ መሆናቸው ያበቃበት ወቅት ስለመሆኑ ያነሳሉ። ፊዳን እንደሚሉት ከሆነ ዓለም ወደ አዲስና ይበልጥ ወደ ተበጣጠሰ ወይም ፍራግመንት
ፍራግመንትድ ስርዓት እየተጓዘች መሆኑን የሚያሳይ ሆኖ ይወሰዳል። በዚህ አዲስ ስርዓት ውስጥ ደግሞ የቀድሞቹ ታላላቅ ኃይሎች ብቻቸውን ዓለም መምራት የማይችሉበት ይልቁንም እያንዳንዱ ክልልና ሀገር የራሱን እድል በራስ መወሰን ያለበት ምዕራፍ ላይ መድረሳችን ያመለክታል። ሚኒስትር ፊዳን ሀገራት ከእንግዲህ ደህንነታቸው ወይም ዲፕሎማሲያቸው ወይም ደግሞ ስትራቴጂካዊ ምናባቸው ሲሉ የሚገልጹት ወይም ስትራቴጂክ ኢማጂኔሽን ለሌላ አካል አሳልፈው መስጠት አይችሉም ሲሉ ይሞግታሉ። ይህ ማለት ምን መሰላችሁ? ባለፉት 10 ዓመታት ብዙ ሀገራት ደህንነታቸው ለሌሎች ሀያላን ሀገራት አውትሶርስ ያደርጉ ነበር። ለምሳሌ የጸጥታ ዋስትናን ከአሜሪካ ወይም ከሌላ ኃይል ጋር በመጣበቅ የራሳቸውን ወታደራዊና ዲፕሎማሲያዊ አቅም ሳይገነቡ ቆይቷል። ፊዳን እንደሚሉት የአካሄድ አሁን ለተጋላጭነት ይዳርጋል ነው የሚሉት። አዲሱ ዓለም የሚጠይቀው እያንዳንዱ ሀገር የራሱ የሆነ ስትራቴጂካዊ ኢማጂኔሽን እንዲኖረው ይገባል። ይህ ማለት ደግሞ አንደኛ የራስን ስጋት በራስ መለየት፣ ከሌላ ሀገር ፍላጎት ተነጥሎ የራስን ብሔራዊ ጥቅም ማስከበር ማለት ነው። ሁለተኛ ደግሞ የራስን ዲፕሎማሲ በራስ መምራት ነው። በሌሎች ሀገራት መመሪያ ሳይሆን በራስ ተነሳሽነት ግጭቶችን ለመፍታት መሞከር ወይም ደግሞ አላስፈላጊ ከሆኑ ግጭቶች ራስን መቆጠብ ማለት ነው። ሶስተኛ ደግሞ የደህንነት ነጻነት ነው። ወታደራዊና ቴክኖሎጂካዊ አቅምን በማሳደግ ራስን መከላከል እንደምትችል የራስ መተማመንህን መገንባት ማለት ነው። በዚህ መዋቅራዊ ለውጥ ውስጥ ፊዳን እንደ ቱርክ ያሉ ሚድል ፓወር ያላቸው ሀገራት ወሳኝ እንደሆኑ ያሰምሩበታል። ዓለም አቀፍ ተቋማት እንደ ተባበሩት መንግስታት ድርጅት ያሉት ሽባ እየሆኑ ባሉበት በዚህ ወቅት በክልላዊ ማዕቀፍ ወይም ደረጃ ተጽዕኖ ያላቸው ሀገራት የዓለምን መረጋጋት የመጠበቅ ኃላፊነት እንደወደቀባቸው ይነግራሉ። ይህ ለውጥ የሚያሳየው ደግሞ መሰላችሁ የዓለም ፖለቲካ ከአንድ ማዕከል መመራቱ ወጥቶ አሁን ወደ ብዙ ማዕከላት እየተከፋፈለ መሆኑን የሚያሳየው። በዚህ ሂደት ውስጥ ደግሞ ሉዓላዊነት የሚባለው ነገር ትልቅ ትርጉም ይዞ የሚመጣ ወይም ትርጉሙ እየሰፋ ይሄዳል። ሉዓላዊነት ማለት ድንበርን መጠበቅ ብቻ ሳይሆን በዓለም አቀፍ ጉዳዮች ላይ በራስ የመወሰንና የራስን ድምጽ የማሰማት ብቃት መሆኑንም ፊዳን በኦክስፎርድ ተገኝተው ባደረጉት ንግግር በጥልቀት አስረድተዋል። ሀካን ፊዳን እያስጠነቀቁት ያሉት ስለ አንድ ተራ የፖለቲካ ለውጥ አይደለም። እየተናገሩት ያሉት ስለ ዓለም አቀፋዊው መዋቅር መናጋትና አዲስ ስርዓት ስለመፈጠሩ ነው። በዚህ አዲስ ስርዓት ውስጥ ደግሞ ጥገኝነት ለውድቀት የሚዳርግ ሲሆን ስትራቴጂካዊ ነጻነት ደግሞ ብቸኛው የህልውና መንገድ ነው የሚለውን መልእክት ነው ለማስተላለፍ እየጣሩ የሚገኙት። ትኩረታችንን በአሜሪካና በእስራኤል ጥቃቶች የተቀሰቀሰው በአሁኑ ወቅት የዓለምን ትኩረት የሳበው የኢራን ጦርነት ነው። ሚኒስትር ሀካን ፊዳን ይህ ጦርነት የቀጠናው ቀውስ አብቅቶ ዓለም አቀፋዊ መልክን ይዟል ለሚለው ድምዳሜያቸው እንደ ዋነኛ ማሳያ የሚያቀርቡት ጉዳይ ነው። በታሪክ አጋጣሚ በመካከለኛው ምስራቅ የሚነሱ ግጭቶች የነዳጅ ዋጋን ከመጨመር ባለፈ በዓለም አቀፍ የጸጥታ መዋቅር ላይ ያላቸው ተጽዕኖ ውስን ተደርጎ ነበር እስከ ኢራን ጦርነት ድረስ ይታይ ነበር። ነገር ግን አሁን ላይ ያለው የኢራን ጦርነት ሁኔታው ሙሉ በሙሉ እንዲቀየር መንገዱን ከፍቷል። ሀካን ፊዳን በኦክስፎርዱ ንግግራቸው እንዳሳሰቡት ከሆነ ይህ ጦርነት በቀላሉ በሁለት ሀገራት መካከል ያለ ፍጥጫ ብቻ አይደለም። እስራኤልና አሜሪካ በኢራን ላይ የሰነዘሩት ጥቃት ቀጠናውን ወደማይታወቅ አዘቅት ከመክተቱም በላይ የዓለም የኢኮኖሚ የደህንነት ምሰሶዎችም እያናጋቸው ነው የሚገኘው። ይህ ጦርነት የክልላዊና የዓለም አቀፍ ቀውሶች ልዩነት እንዲጠፋም አድርጓል። ይህ ደግሞ ሀካን ፊዳን የሚከራከሩበት ነው። አሁን ክልላዊ የሚባል ነገር የለም። የሆነ ክልል ላይ የሚነሳ የሚቀሰቀስ እሳት ዓለምን ማዳረሱ ዓለምን ማቃጠሉ ወይም በጭስ የማፈኑ ጉዳይ እርግጥ ነው የሚለውን እውነታ ያለው ንግግራቸው የሚያረጋግጥ ክስተት ነው። ጦርነቱ በቀጥታ ከኢራን አልፎ የሆርሙዝ የባህር ወሽመጥን የንግድ መርከቦችና የዓለም አቅርቦት ሰንሰለት ወይም ሰፕላይ ቼን በቁጥጥር ስር አውሎ እንዲናጋ ወይም እንዲቃወስ አድርጓል። የዚህ ጦርነት አንዱና ትልቁ መዘዝ ደግሞ በባህር ትራንስፖርት ላይ የደረሰው ከፍተኛ የሆነውን ጫና ነው። ኢራን ለመጀመሪያ ጊዜ በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ የጉምሩክ ክፍያና ታሪፍ ለመጣልም ያሰበችውና የተንቀሳቀሰችው ከዚህ ጦርነት በኋላ ነው። ይህ እርምጃ ደግሞ በዓለም ንግድ ላይ የፈጠረው ድንጋጤ ቀላል የሚባል አይደለም። እንደ ፓናማ የመሳሰሉ የንግድ መስመሮች እነዛ ላይ የታየው የታሪፍ ጭማሪና በመካከለኛው ምስራቅ ያለው አለመረጋጋት ተዳምረው የዓለምን የንግድ ፍሰት ቀይሮታል። ፊዳን እንደሚሉት ይህ ሁኔታ ለዓለም አቀፍ እድገት፣ ደህንነትና መረጋጋት ከባድ ምትን ያሳረፈው ጦርነቱ በምድር ላይ በሚፈስ ደም ብቻ ሳይሆን በእያንዳንዱ የዓለም ክፍል በሚታይ የኑሮ ውድነትና የሸቀጦች እጥረት በኩልም ራሱን እያሳየ ነው የሚገኘው። በዚህ ውስጥ ሚኒስትር ሀካን ፊዳን እስራኤልን ለምን ቀጥተኛ የዓለም ደህንነት ስጋት ሊሏት እንደፈለጉ መረዳት ይቻላል። እስራኤል ቀጠናውን ለማረጋጋት ከሚደረጉ ዲፕሎማሲያዊ ጥረቶች ይልቅ ወታደራዊ እርምጃና የቀውስ ማባባስ ስልትን የምትመርጥ ሀገር መሆኗ የዓለምን ስርዓት ወደ ብጥብጥ እየመራችው ነው የሚል አቋምን ይዟል። ይህ የኢራን ጦርነት እስራኤል ያሳየችው ስርዓታዊ ስጋት ውጤት ነው የሚሉትም ከዚህ በመነሳት ነው። አንድ ሀገር ዓለም አቀፍ ህጎችን በመጣስ በጎረቤቶቿ ላይ የምትወስደው ማንኛውም እርምጃ
የዓለምን የኃይል ሚዛን እንዴት ሊያናጋ እንደሚችልም ትልቅ ትምህርት የሰጠ ጦርነት ነው የሆነው። ፊዳን እንደሚሉት ከሆነ ይህ ሁኔታ የግለሰብ ሀገራት ችግር ሳይሆን ዓለም አቀፉ ማህበረሰብ የጋራ ፈተና አድርጎ ሊመለከተው ነው የሚገባው። የኢራን ጦርነት በመካከለኛው ምስራቅ ብቻ የታጠረ ሳይሆን የዓለምን የኢኮኖሚና የጸጥታ መዋቅር የቀየረ ክስተት ነው። ሃካን ፊዳን በኦክስፎርድ ተገኝቶ እንደገለጹት ከሆነ ይህ ቀውስ የሚያሳየው የድሮ የጸጥታ ሞዴል መስራት ማቆም ነው። ጦርነቱ ያስከተለው የኢኮኖሚ ድንጋጤና የደህንነት ስጋት ዓለም አቀፍ ትብብር ካልተደረገ በቀር መፍትሄ እንደማይገኝለት ነው ግልጽ ያደረገው። ሚኒስትር ሃካን ፊዳን በኦክስፎርድ ንግግራቸው ላይ የመካከለኛ ኃይሎች ዘመን መባቻ ላይ መሆናችንን ሲያበስሩ በተለይ ቱርክ ከቀድሞ በተለየ መልኩ እንዴት የዓለምን ጂኦፖለቲካዊ ሚዛን እየጠበቀች እንደሆነና በዲፕሎማሲው መስክ ያላትን ተሰሚነት እንዴት እየገነባች እንደሆነ ሊገልጹ ወይም ሊያስረዱ ይሞክራሉ። መካከለኛ ኃይሎች ወይም እነዚህ ሚድል ፓወርስ ሲባሉ እንደ አሜሪካ ወይም ቻይና ያሉ ለሃያላን ባይሆንም በራሳቸው ክልልና በዓለም አቀፍ መድረክ ላይ ጉልህ ዲፕሎማሲያዊ ተጽዕኖ ያላቸው ሀገራት ናቸው። ሃካን ፊዳን እንደሚሉት ከሆነ ዓለም አቀፍ ተቋማትና ለሃያላን ቀውሶችን መፍታት በተሳናቸው ቁጥር የእነዚህ ሀገራት አስፈላጊነት እየናረ ወይም እያደገ ይሄዳል። እነዚህ ሀገራት በጂኦግራፊያዊ አቀማመጣቸው፣ በኢኮኖሚ አቅማቸውና በፖለቲካዊ ፍላጎታቸው ተነስተው በታላላቅ ኃይሎች መካከል እንደ ድልድይ ሆነው ያገለግላሉ። ፊዳን ይህንን አዲስ ምዕራፍ የስትራቴጂክ ብቃት ዘመን ሲሉ ይጠሩታል። የራሳቸውን የዲፕሎማሲ አቅጣጫ በመቅረጽ በዓለም መድረክ ላይ ወሳኝ ድምጽ መሆን የቻሉበት ወቅት ስለሆነ ማለት ነው። የቱርክ ሚና ስንመለከተውን በዚህ የሚድል ፓወርስ አካሄድ ላይ ሀገሪቱ ያላት ልዩ አቀማመጥና የፖለቲካ ማንነት በግልጽ እንድናይ ያደርገናል። ቱርክ የኔቶ አባል ናት። ይህም ማለት ደግሞ በምዕራባውያን የደህንነት መዋቅር ውስጥ ቁልፍ ቦታን እንድታገኝ ያደርጋታል። ሁለተኛ የአውሮፓ ህብረት እጩ ናት። ከምዕራቡ ዓለም ጋር ያላት ኢኮኖሚያዊና ፖለቲካዊ ትስስር የተጠናከረ ያደርገዋል። በሶስተኛ ደረጃ ደግሞ የቀጠናው አስታራቂ ነች። ቱርክ በመካከለኛው ምስራቅ ካውካሰስና በአፍሪካ ያላት ታሪካዊ ትስስር ተሰሚነቷን ከፍ እንዲል ያደርጉታል። ፊዳን እንደሚሉት ቱርክ እነዚህን ማንነቶቿን ተጠቅማ ቀውስ ዲፕሎማሲ ወይም ክራይሲስ ዲፕሎማሲን በመምራት ረገድ ውጤታማ ለመሆን ችላለች። ቱርክ በአንድ ወገን ብቻ ሳትወሰን ለሁሉም ወገኖች የሚጠቅም መፍትሄን ለማምጣት የምታደርገው ጥረት በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ አድናቆት እንዲቸራት እያደረገን ያለው። ሚኒስትሩ ለነዚህ ንግግራቸው እንደ ማሳያ የሚያቀርቡት የቱርክን ተግባራዊ ስኬቶች ነው። ለምሳሌ የጥቁር ባህሩን ስምምነት እናንሳው። በሩሲያና በዩክሬን ጦርነት ወቅት ዓለምን ከረሃብ የታደገውና በቱርክ አደራዳሪነት የተገኘው ውጤት ሀገሪቱ ያላትን ዲፕሎማሲያዊ ብስለት ያሳያል። በሌላ በኩል የአፍሪካ ቀንድ የዲፕሎማሲ ስራዋን ደግሞ እንመልከተው። ቱርክ በኢትዮጵያና በሶማሊያ መካከል እንዲሁም በሌሎች አፍሪካ ሀገራት የምታደርገው ሰላም የማስከበር ንግግር እንዲመጣ የማድረግ የመካከለኛነት ሚና ተጽዕኖዋ ከአጉራባች ሀገራት አልፎ እስከ አህጉር አቋራጭ ደረጃ መድረሱን የሚያረጋግጡ ናቸው። እነዚህ ጥረቶች ቱርክ የቀጠናውን መረጋጋት ምሰሶ ወይም ሪጂናል ስታቢላይዘር እንድትሆን አድርገዋታል። ፊዳን በኦክስፎርድ እንደተናገሩት ቱርክ የምታራምደው ዲፕሎማሲ በቁጥጥር ስር ያለና ሚዛናዊ በመሆኑ በተለያዩ ቀውሶች ውስጥ የታመነች አደራዳሪ እንድትሆን አስችሏታል። ከዚህ ባሻገር ደግሞ ሃካን ፊዳን በንግግራቸው ውስጥ በግልጽ ያስቀመጡት ሌላኛው ነገር ሁለተኛው የዓለም ጦርነት በኋላ የተገነቡት የዓለም አቀፍ ተቋማት አሁን ላይ ሽባ ወይም ፓራላይዝድ የመሆናቸው ነገር ነው። እነዚህ ተቋማት የተመሰረቱ ይላሉ ሃካን ፊዳን በወቅቱ የነበረውን የኃይል ሚዛን ለመጠበቅ እንጂ ዛሬ ላይ እየታዩ ያሉትን ውስብስብና ተለዋዋጭ የሆኑ ቀውሶችን ለመፍታት በማለም አልነበርም ይላሉ። በተለይ በመካከለኛው ምስራቅ ለሚታየው የሰብአዊ መብት ጥሰትና የጦር ወንጀል ድርጊቶች ተቋማቱ ፈጣንና ፍትሃዊ ምላሽ መስጠት አለመቻላቸው ተአማኒነታቸው እንዳሳጣቸው ይከራከራሉ። ፊዳን እንደሚሉት የጸጥታው ምክር ቤት ጥቂት ሀገራት በሚያሳዩት የቬቶ ፓወር ምክንያት ለዓለም ሰላም እንቅፋት እየሆነን የሚገኘው ይላሉ። ይህ መዋቅራዊ ብልሽት ደግሞ በዓለም ዙሪያ አዳዲስ ግጭቶች ያለ ከልካይ እንዲስፋፉ በርን ስለመክፈቱ ያነሳሉ። ሚኒስትሩ ለዚህ ውድቀት ያቀረቡት መፍትሄ ክልላዊ ባለቤትነት ወይም ሪጂናል ኦውነርሺፕ ነው። ፊዳን እንደሚሉት ከሆነ በመካከለኛው ምስራቅ የሚከሰቱ ችግሮችን ከውጭ በሚመጡ ቀመሮችና አልቃ ገብኝነቶች ለመፍታት መሞከር ስህተት ነው። ይልቁንም የቀጠናው ችግሮች በቀጠናው ሀገራትና በቀጠናው መፍትሄዎች ሊፈቱ ይገባል። ሪጂናል ሶሉሽንስ ቱ ሪጂናል ፕሮብሌምስ ባይ ሪጂናል ካንትሪስ በሚል አካሄድ ሊፈታ ይገባል ይላሉ። ይህ ሀሳብ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የሚገናኝ ሀሳብ ነው። ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚል ሀሳብን በተደጋጋሚ የሚያነሱት ጉዳይ ነው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ። ቱርክም መሰል አካሄዶች እንዲመጡ ነው የምትፈልገው። ይህ መርህ ሁለት ዋና ዋና ነጥቦችን የያዘ ነው። አንደኛው ሉዓላዊነትና እኩልነት የሚባሉ ነው። በቀጠናው ያሉ ሀገራት የራሳቸውን ደህንነትና ፖለቲካዊ መጻኢ እድልን የመወሰን ሙሉ መብት ሊኖራቸው የሚገባል የሚል ነው። ሁለተኛው ደግሞ ከጭቆና ነጻ መሆንና በትብብር መስራት ነው። አዲሱ የመካከለኛው ምስራቅ ስርዓት በአንድ ኃይል የበላይነት ወይም ዶሚኔሽን ላይ ሳይሆን በሁሉም ሀገራት እኩል ትብብር ወይም ኮኦፕሬሽን ላይ የተመሰረተ መሆን አለበት የሚል ነው። ፊዳን በኦክስፎርድ ተገኝቶ ባደረጉት ንግግር ለአዲስ የመካከለኛው ምስራቅ ስርዓት ጥሪን እያቀረቡ ነው ያሉት። ይህ ስርዓት ደግሞ እንደ እስራኤል ያሉ ሀገራት ህግን እየጣሱ ቀጠናውን የሚያውኩበት
ማለት ሳይሆን ሁሉም ሀገራት ለጋራ ሰላምና እድገት ተገዢ የሚሆኑበት መሆን አለበት የሚል ነው። አሮጌው የደህንነት ሞዴል ወይም ኦልድ ሴኩሪቲ ሞዴልስ ጊዜው ማለፉንና አሁን ላይ ዘላቂ ሰላም ማምጣት በእነሱ አማካኝነት እንደማይቻል ፊዳን ይሞግታሉ። አሮጌው ሞዴል ማለት በውጭ ኃይሎች ድጋፍና በወታደራዊ ጡንቻ ላይ የተመሰረተ ነው የነበረው። አዲሱ ሞዴል ደግሞ በዲፕሎማሲ በኢኮኖሚ ትስስርና በጋራ ደህንነት ስምምነቶች ላይ የተመሰረተ መሆን እንዳለበት ነው የሚያስረዱት ሃካን ፊዳን። ሚኒስትሩ በኦክስፎርዱ ንግግራቸው ወቅት ሀገራት ከእንግዲህ ስትራቴጂካዊ ኢማጂኔሽናቸው ለሌሎች ሀገራት አሳልፈው መስጠት እንደሌለባቸው ሲናገሩ የሀሳብ ከፖለቲካ በላይ ከኢኮኖሚና ከቴክኖሎጂ ነጻነት ጋር የተቆራኘ መሆኑን ያሰምሩበታል። በተለይ ቱርክ ራሷን ከዓለም አቀፍ ቀውሶች ለመጠበቅ የወሰደቻቸውን ተግባራዊ እርምጃዎች እንደ ትልቅ ማሳያ ያቀርባሉ። በአሁኑ ዓለም ጦርነት በቦምብና በሚሳኤል ብቻ የሚካሄድ አይደለም። የኢኮኖሚ ማዕቀቦች፣ የአቅርቦት ሰንሰለቶች መቋረጥና የኢነርጂ ቁልፎችን መቆጣጠር ትልቁ የጦርነት መልክ ነው የሆነው። ፊዳን እንደሚሉት እስራኤልና አሜሪካ በኢራን ላይ የከፈቱት ጥቃት ያስከተለው የኢኮኖሚ ድንጋጤ ሀገራት በኢኮኖሚ ራሳቸውን መቻል ካልቻሉ ለከፍተኛ አደጋ እንደሚጋለጡ አሳይቷል። ለምሳሌ በሆርሙዝ ወሽመጥ ላይ የታየው የንግድ መስተጓጎልና በፓናማ ቦይ ላይ የተጣለው ከፍተኛ የታሪፍ ጭማሪ የዓለምን የሸቀጥ ፍሰት አዛብቶታል። እንዲህ ባለው ወቅት የውጭ ጥገኝነት ያላቸው ሀገራት በዋጋ ግሽበትና በሸቀጦች እጥረት ከፉኛ መመታታቸው የሚቀር አይደለም። ፊዳን ይህንን ሁኔታ ለዓለም አቀፍ እድገት የሚገታ ወይም በዓለም አቀፍ ብልጽግና ላይ የተሰነዘረ ጥቃት ሲሉ ነው የሚገልጹ። ሚኒስትሩ ለንግግራቸው ማጠናከሪያ ያቀረቡት ደግሞ የቱርክን ስሌት ነው። ቱርክ በጦርነትና በቀውስ ወቅት የሚከሰቱ የኢነርጂ እጥረቶችን ለመቋቋም የራሷን ስትራቴጂ መንደፏን ይገልጻሉ። ለምሳሌ የጀት ነዳጆችን ምርት ያነሳሉ። ቱርክ በራሷ አቅም የጀት ነዳጅን በማምረት ረገድ ያሳየችው ስኬት በጦርነት ወቅት ሊከሰት የሚችለውን የዓለም አቀፍ አቅርቦት እጥረት በቀላሉ እንድትሻገር አስችሏታል። ይህ ደግሞ ስትራቴጂካዊ ሉዓላዊነት በተግባር ሲገለጽ የሚያሳይ ትልቅ ምሳሌ ሆኖ ተወስዷል። በሌላ በኩል የመከላከያ ኢንዱስትሪን ያነሳሉ። ቱርክ የራሷን ወታደራዊ ቴክኖሎጂና ድሮኖችን በማምረት በውጭ ሀገራት የጦር መሳሪያ አቅርቦት ላይ የነበራትን ጥገኝነት በከፍተኛ ሁኔታ እንቀንሳለች። ይህ ማለት ደግሞ ሉዓላዊነት በካርታ ላይ ወይም በድንበር ማጠር ብቻ ሳይሆን ወሳኝ የሆኑ ምርቶችና ቴክኖሎጂዎችን በራስ በሀገር ውስጥ ማምረት መቻል ማለት እንደሆነ የሚያስረዳልን ሌላኛው ነጥብ ነው። ሚኒስትሩ በንግግራቸው ትኩረት የሰጡት ዋነኛው ጉዳይ የዓለም የንግድ ካርታ እየተቀየረ መሆኑን ነው። ግጭቶችና አለመረጋጋቶች በተከሰቱ ቁጥር የንግድ መርከቦች አዳዲስ መንገዶችን ለመፈለግ ይገደዳሉ። ፊዳን እንደሚሉት ሀገራት የራሳቸውን የንግድ መስመሮችና አማራጭ የትራንስፖርት መዋቅሮችን ካልገነቡ በሌሎች ኃይሎች ፍላጎትና ውሳኔ ስር መውደቃቸው አይቀርም። የቱርክ ስትራቴጂካዊ አቀማመጥ ለአውሮፓ፣ ለእስያና ለአፍሪካ ድልድይ እንደመሆኑ መጠን ይህንን አጋጣሚ ተጠቅማ ቱርክ የዓለምን የንግድ ፍሰት የምታረጋጋበት መንገድ እየቀረጸች ስለመሆኗን ያነሳሉ። ይህ ደግሞ ቱርክን በኢኮኖሚ ዲፕሎማሲው መስክ የማይተካ ሚና እንዲኖራት ያደርጋታል። ይህ የሚያሳይን ደግሞ መሰላችሁ የፖለቲካ ነጻነት ያለ ኢኮኖሚና ቴክኖሎጂካዊ ሉዓላዊነት ዋጋ እንደሌለው ነው። ሃካን ፊዳን በኦክስፎርድ እንዳስገነዘቡት ከሆነ ሀገራት ደህንነታቸውና ስትራቴጂካዊ አስተሳሰባቸውን ለሌሎች አሳልፈው መስጠት የሌለባቸው ለዚህ ነው። ቱርክ የራሷን የነዳጅና የመከላከያ አቅም በመገንባት እያሳየች ያለችው ጽናት ሌሎች ሀገራትም ትልቅ ትምህርት የሚሰጥ ጉዳይ ሆኖ ነው የምናገኘው። ባጭሩ ግን የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን በንግግራቸው ላይ የሚያሳስቡት ምንም እንኳ ለውጥ ቢጀመርም ስጋቶች ግን አሁንም ድረስ የቀጠሉ መሆናቸው ነው። በተለይ እስራኤል በሊባኖስና በፍልስጤም ላይ የምትፈጽመው ጥቃት እንዲሁም በኢራን ላይ የተከፈተው ጦርነት አሁንም የዓለምን ትኩረት የሚሹ መሆናቸው ነው። ቱርክ ከሌሎች 7 ሀገራት ጋር በመሆን በአላቅሳ መስጂድ ላይ የሚፈጸሙ ጥቃቶችና ህገወጥ የሰፈራ መስፋፋቶችን ማውገዟ ደግሞ ጉዳዩ አሁንም በከፍተኛ ጥንቃቄ ሊያዝ እንደሚገባ ነው የሚያሳየው። ሃካን ፊዳን እንደሚሉት እነዚህ ግጭቶች በአንድ ጀንበር የሚቆሙ አይደሉም። ይልቁንም ዓለም አቀፉ ማህበረሰብ ለእስራኤል ድርጊት የጋራ ምላሽ ወይም ኮሌክቲቭ ሪስፖንስ መስጠት ካልቻለ ቀውሱ ወደማይቀለበስ ዓለም አቀፍ ትርምስ ሊያመራን የሚችልበት እድል አለ። እስራኤል ከድንበሯ ባለፈ ለዓለም ስጋት ሆናለች የሚለው ንግግሮች ወደፊትም የቱርክ የውጭ ፖሊሲ ዋነኛ መነሻ ሆኖ እንደሚቀጥል የሚያጠራጥር አይሆንም። በዛሬው ልዩ ጥንቅር ቆይታችን በዝርዝር እንደተመለከትነው ቱርክ ራሷን በቀጠናውና በዓለም አቀፍ ደረጃ እንደ ሪጂናል ስታቢላይዘር አድርጋ ነው እያቀረበች ያለችው። ሃካን ፊዳን በንግግራቸው እያስገነዘቡት ያሉት ነጥብ ቢኖር ቱርክ ከእንግዲህ ተመልካች ብቻ ሳትሆን ችግሮችን ለመፍታት ቀድማ የምትገኝና መፍትሄ የምታመነጭ ሀገር ሆና ለመቀጠል ማሰቧን ነው። ይህ የቱርክ ዲፕሎማሲያዊ ራዕይ ደግሞ በ3 ዋና መሰረታዊ ምሰሶዎች ላይ የቆመ ነው። አንደኛው ፍትሃዊነት ነው። የዓለም አቀፍ ተቋማት ለጥቂት ሀገራት ፍላጎት ሳይሆን ለሁሉም እኩል መቆም አለባቸው የሚል የፍትሃዊነት ጥያቄ። ሁለተኛው ደግሞ ክልላዊ ባለቤትነት ነው። የመካከለኛው ምስራቅና የአፍሪካ ችግሮች በራሳቸው በክልሉ ሀገራት መፈታት አለባቸው የሚል አቋም ነው። ሶስተኛው ደግሞ ስትራቴጂካዊ ነጻነት ነው። ሀገራት የራሳቸውን የደህንነትና የኢኮኖሚ ዋስትና በራሳቸው ማረጋገጥ መቻል አለባቸው የሚል። እነዚህ 3 መሰረታዊ ምሰሶዎች የቱርክ ዲፕሎማሲያዊ ራዕይ የቆመባቸው ናቸው። ሃካን ፊዳን ምንም እንኳን ዓለም በመዋቅራዊ ለውጥና በጦርነት ውስጥ ብትሆንም ይህ ወቅት አዲስና ይበልጥ ፍትሃዊ የሆነ ዓለም አቀፍ ስርዓት ለመገንባት ምቹ አጋጣሚ መሆኑን ያምናሉ። የሚድል ፓወርስ መነሳትና ሀገራት ለዲፕሎማሲያዊ መፍትሄ የሚሰጡት ቅድሚያ ለዓለም ሰላም አዲስ መንገድ ሊከፍት ይችላል የሚል እምነትም አላቸው። ቱርክ ከእንግሊዝ
ከእንግሊዝ ጋር የተፈራረመችው ስትራቴጂክ አጋርነትና በሆርሙዝ ወሽመጥ አካባቢ ሰላምን ለማስፈን የሚደረጉ ጥረቶች እነዛ ትብብሮች አሁንም ተስፋን የሚያጭሩ ሆኖ እንዲቀጥሉም ያደረገች ነው ያለችው። ሚኒስትሩ እንዳሉት ልጆቻችን ለጦርነትና ለጭቆና ዋጋ መክፈል የለባቸውም የሚል ሐሳብን ያንጸባረቁ። ይህ ደግሞ በጋራ ጥረት ብቻ የሚሳካ ግብ ነው። በዚህም አለበዛ ግን አሁን ዓለም ተቀይራለች። የድሮው ፖለቲካና የድሮው የጸጥታ መዋቅር አሁን ላለንበት ፈተና በቂ መፍትሄ አይደሉም። የሀካን ፊዳን ንግግር ለዚህ አዲስ ዓለም አዲስ መመሪያና አዲስ ስትራቴጂካዊ አስተሳሰብ ያቀረበ ታሪካዊ ክስተት ነው ቢባል ማጋነን አይሆንም በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ ለመቋጨት እንገደዳለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የገበያ ሚዲያን የዩቲዩብ ገጽ ስለምትከታተሉ አመስግነን የዩቲዩብ ገጻችንን ሰብስክራይብ እንድታደርጉ፣ ቪዲዮውን ላይክ እንድታደርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን በመጋበዝ እዚህ ጋር እንሰናበታለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘው። ሰላም።